ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናቸው? አማን ናቸው? እኔ ያለው እግዚአብሔር ይመስገን። ትላንትና ወደ ከምሽቱ 6 ሰዓት አካባቢ እኔ ጋር ስልክ ተደውሎ ነበረ። ከዛ በኋላ ወደ 7 ሰዓት አካባቢ አጣርቼ በኋላ ቪዲዮ ሰርቼ ነበርኩኝ። የሰራው ቪዲዮ አይሰማም፣ ምን ሆነሻል? ፍቅር ምን ሆና ነው? ፍቅር ምን ሆና ነው? ፍቅር ምን አጋጥሟት ነው? ድምፅሽ የለም፣ ምንድን ነው? ምን ሰምተሽ ነው ብሎች ብዙዎቻችሁን ጠየቃችሁኝ። እሱ በጣም ትልቅ ይቅርታ። እኔ ድምፅ አለመስማቱም አላጣራውም። ልጅቷ ጋር እንዳወራሁ በኋላ ነው ፈሰድኩኝ እና ምን እንደሆነች ምን እንዳጋጠማት ልጅቷ ላይ በጣም ትኩር ብዬ ነው ምንድን ነው ምን ተፈጠረ ብዬ ሲጠይቃት ሰዓት መኪና አደጋ ደርሳት ነው መኪና አደጋ እና መኪና አደጋ ደረሳት አለችኝ። እንግዲህ ምንም ማውቀው ታሪክ የለም። መኪና አደጋ ደረሳት እና ሐኪም ቤት ተኝታለች፣ ሐኪም ቤት ናት አለችኝ። በጣም ደነገጥኩኝ። መጀመሪያ ቀን ደውዬ ነበርኩኝ። ጠዋት ደውዬ ፍቅር ምን ሆና ነው? ለምንድን ነው ቪዲዮ ማትሰራው? ምን ሆና ነው? ምን አጋጥሟት ነው? ቪዲዮ ለምንድን ነው ማትሰራው? ምን ሆና ነው ብዬ ጠየቅኳት። ሲጠይቅ ሰዓት ልጅቷ ቀን ጠይቄ በኋላ አልመለሰችኝም። ጠዋትም ጠየቅኩኝ አልመለሰችም። ማታ ወደ 12 ሰዓት አካባቢ ነው ልናገረች ማለት ነው። እና ታማ ማለት ተጎርታ ሆስፒታል ላይ ናት ብላ ነገረችን። በጣም ደነገጥኩኝ። እንዴት እሷ ሆስፒታል ተኝታ ከሆነ ሆስፒታል ታማ እንደዚህ ተጎርታ ከሆነ ፉአድ ለምንድን ነው ዝም አለ? ፉአድ እንዴት ዝም ማለት ቻለ? እንዴት አስቻለ? ዞሮ ዞሮ የልጅ እናት ናት። እንዴት እንደዚህ አይነት አደጋ እውነት ከሆነ እንዴት ዝም ብሎ ቪዲዮ ማሳት ቻለ? እንዴት ይፋ ሳላደርግ ወይም ደግሞ ሳላወራ ዝም ማለ ብለን ጠየቅኩኝ። ሲጠይቅ ሰዓት እሱ እንግዲህ ማቆ ታሪክ የለም ግን አሁን ጉዳት ደርሷት ሆስፒታል ናት ብላ ነገረችኝ። በጣም ደነገጥኩኝ፣ የምር ደነገጥኩኝ። ሁለተኛ ደረጃ ደግሞ ብዙዎቻችሁ ድምፅ አይሰማም፣ ምን ሆና ነው? ምን አጋጥማት ነው? ምን ሆና ነው ብላችሁ ብዙዎቻችሁ ይህንን ጠየቃችሁ። የጠየቅኩኝ ማለት አልመለስኩም። በጣም ይቀጣ። ብዙ ልጆቹ በውስጥ መስመር ምንድነው ቲክቶክ ፔጅ ለራሱ ልጆቹ ብዙዎቻችሁ ምንድነው ትላንትና ለሌት ቲክቶክ ላይ ዩቱብ ላይ ሰርተሽ ነበረ መልስ አሰጪኝ ወይም ምን ሆና ነው ብላችሁ ብዙዎቻችሁ እንደውም በወሳብ ብዙ ልጆቹ ጠየቃችሁኝ። ወደ 30 የሚሆኑ ልጆች ጠየቃችሁኝ፣ ግን አልመለስኩም። በጣም ትልቅ ይቅርታ። እሱ ይቅርታ ጠይቃችኋለሁ። አንደኛ ሌሊት ነው ቪዲዮ ሰራው፣ ድምፅ እንዳልሰማ አላወቅኩም ነበረ። ሶስተኛ ደረጃ ደግሞ ጠዋት ተነስቼ ስራ ላይ ነበርኩኝ። አሁን ገና ገብቼ ቪዲዮ ሲያየው ሰዓት እውነት ድምፅ የለውም። ለዛ በጣም ይቅርታ ጠይቃችኋለሁ ውዶቼ። እና ደውዬ እንዳላወራ ልጅቷ ስልክ አታነሳም። ደውዬዋለሁ፣ ኮሜንት ጽፌያለሁ፣ አልመለሰችኝ። እሷን እየጠበቅኳት ነው እንዴት ሆነች በምን ምክንያት እንደሆነ እና እሷን እንግዲህ መልስ አልሰጠችኝም እስካሁን። ሶስተኛ ደረጃ ሄርሜላ ጋር ደውዬ ነበርኩኝ። ሄርሜላ ጋር ደውዬ አውርቻታለሁ። ሄርሜላ እኔ ይሄን አልሰማውም፣ የት ናት? ቡታጅራ ላይ ናት፣ አዲስ አበባ ላይ ናት ብዬ ጠየቀችኝ። ቡታጅራ ናት ያሉ ነው። እስቲ ይሄ እውነትዬን ውሸቴን በእናትሽ አጣሪልኝ እንደና አጣርተሽ ንገሪ ስለው ሰዓት እኔ አሁን ቢዚ ነኝ፣ ሌሊት ነው ከአዲስ አበባ ወደዚህ ቡታጅራ መጣው ስራ ጉዳይ ተደውሎ ማለት ተደውዬ አጋጣሚ ቶሎ ብለሽ ድርሽ ተብዬ ከአዲስ አበባ ቡታጅራ መጥቻለሁ። ትላንትና ራሱ ቡታጅራ ነበርኩ፣ ግን ተማልሼ አዲስ አበባ መጣሁ። አሁን ደግሞ ስትደውሎ አስቸኳይ ጉዳይ ስለሆነ ቡታጅራ ገብቻለሁ፣ መልስ እሰጥሻለሁ አይቼ ብለኛለች። እሷን እየጠበቅኳት ነውና ይሄ ነው። አብሪሽ ጋር ደውዬዋለሁ፣ ግን አብሪሽ በኢንስታግራም አውርቼ ነበርኩኝ አልመለሰም። ለዛ እየጠበቅኳት ነው እና ምን እንደሆነ አላወቅኩም። ምን እንዳጋጠማት በምን ምክንያት መኪና አደጋ እንደሆነ የምን መኪና እንደሆነ ምንም ጌታን በእውነት ግራን ገብቶኝ ነው እንደዚህ አደርኩኝ። እንግዲህ ልጅቷ ትክክል ደግሞ አታወራም፣ በስንሳ አታወራም። ምናልባት አጣድፌ ስለደወልኳት ስለጠየቅኳት እኔ እንጃ መልስ መስጠት አልቻለችም። አሁን ደውዬታለሁ ግን አላነሳችኝም። የልጅቷ መልስ የጠበቅኳት ነው። ቲክቶክ ላይ ያልሰራው ምክንያት ምንድን ነው? ይሄ እንግዲህ ሳንጣራ ወይም ደግሞ የሆነ ነገር ሳናወራ ዝም ብሎ መውራት አልፈልግም ብዬ ነው ዝም አልኩኝና የምታውቁ ልጆቹ የሚያወሩ ልጆቹ ካላችሁ ደውላችሁ አናግሯት፣ አውሯት እስቲ። ወይ ስልኩ ደውዬዋለሁ፣ ግን የፍቅር ስልክ ደውዬ ነበርኩኝ አታነሳም እና ምንድን ነው ግራ ገብቶናል። ለዛ ነው ማታ ቪዲዮ ሰራው። የሰራው ቪዲዮ ደግሞ ድምፅ የለም። ለዛ ነው ድጋሚ አሁን ቪዲዮ ሰራው። በጣም ይቅርታ ውዶቼ፣ የምር በጣም ይቅርታ። ግራ ገብቶኝ ነው ምን እንዳጋጠማት ምን እንደሆነች በምን ምክንያት ነው ይሄ ውሸት ይሁን እውነት ይሁን ግራ ገብቶኛል።
ከአሁን በፊትም እንደዚህ የሚሆንም አይሆንም ወሬ ያወራሉ። ግን ይሄ እውነት ይሁን ውሸት ይሁን ምንም ግራ ገብቶኛል። እስቲ ፉአድ ወይ ደውላችሁ አውሩት እስቲ በምን ምክንያት እንደሆነ ምን እንዳጋጥማት ህፃኗ የት እንዳለች እስቲ ደውላችሁ የሚያወሩ ልጆች ፉአድ ጋር ካላችሁ እስቲ ፉአድን አናግሩትና ከፉአድ ጋር አጣሩ፣ ከፉአድ አጣሩ። ይሄ ነው ከዚህ የሚለው ማለት ምንም የለም። ፈጣሪ እሱ ይድረሳት የሚለው ይሄ ነው።